ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 17 ድረስ ያለውን ነው። ኑ አብረን እናንብብ። ቃሉን ሁሉ በሕዝብ ጆሮዎች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ። የሚወደውም ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችንን ይወዳልና ምኵራብም ራሱ ሰርቶልናል ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም፣ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህም ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከእኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤልስ እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም፣ አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች አገር ሁሉ ወጣ።